ድሉ ተቃርቧል አፋብን ያወጣው መግለጫ ላይ ድሉ ተቃርቧል ማለት ምን ማለት ነው የሚል ነው። ሌላው ከተሞችን ተነጥቀናል ይላል የብአዴን ግምገማ። ብአዴን ከተሞች እንግዲህ ከዚህ በፊት እንደምታውቁት በጠላት እጅ ወድቀዋል ብሎ በብአዴን አጠራር በተለያየ አካባቢ ላይ በተለይ በዋሻ በሌሎችም በሩቅ አካባቢዎች ላይ በበረሃ በተለያየ ቦታ ላይ የፋኖ እንቅስቃሴ ከተሞችም በገጠር አካባቢዎችንም ሙሉ መዋቅራችን ፋንክሽናል የሆነበት ወይንም እንድንቀሳቀስ የሚያስችልበት ሁኔታን ፈጥረናል ነበር ሲል የነበረው ብአዴን አሁን ደግሞ ከተሞችን ሙሉ ለሙሉ ተነጥቀናል የሚል ግምገማ ነው እያደረገ ያለው። ከተሞች የስጋት ምንጭ ሆነዋል በብአዴን ቤት። ይህንንም በተመለከተ ቪዲዮዎችን ይዘናል ወደ እናንተ እናደርሳለን። አድማጭ ተመልካቾቻችን ኦህዴድ አጠቃላይ ብልጽግና የመሰንጠቅ አደጋ ገጥሞኛል ነው እያለ ያለው። የመሰንጠቅ አደጋው በጣም ከላይ እንግዲህ ከብልጽግና አናቱ የመሰንጠቅ አደጋ እየመጣ እንዳለ ግልጽ ማሳያዎች መጥተዋል። ትናንትም ከትናንት ወዲያም የምንሰማቸው የምንመለከታቸው ነገሮች ብልጽግና በእርግጥም ከውስጥ የሚመጣ ሌላ አደጋም ጭምር እያንዣበበበት የመጣ መሆኑን በግልጽ ያሳዩ ናቸው። እነሱን እናነሳለን። የብልጽግና ግምገማ ነው። ኤርትራን በተመለከተ የአቋም መግለጫቸውን ትናንትና አውጥተዋል በሆርን ሪቪው ላይ። እንግዲህ እንደምታስታውሱት የኤርትራ መንግስትም እንደዚሁ መግለጫ አውጥቶ ነበር። ይሄ መግለጫ የወጣው መቼ ነው? ቀኑን አንዴ ቼክ ላድርገው። ለዛ ምላሽ ሰጥተዋል። ይሄም በኤርትራ መንግስት በኩል የወጣው መቼ ነው? ቀኑን ቼክ እያደረኩት ነው። ማርች 18 2026 ዓ.ም ነው በኤርትራ መንግስት በኩል ይሄ መግለጫ ወጥቶ የነበረው። ማርች 19 ላይ ትናንትና ማለት ነው ብልጽግና ምላሽ ሰጥቷል። በምላሹ ምንድነው ያለው ብልጽግና፣ ኤርትራ መንግስትስ ምንድነው ያለው የሚለውን ነገር በደንብ ማንሳት እንፈልጋለን ዛሬ። ብልጽግና በእርግጥም ምን እንደገጠመው በትክክል ያሳያል ብዬ አስባለሁ። ብልጽግና አልዋጋም እያለ ነው ያለው። አርጀንሲ የለብኝም፣ ለመዋጋት መቸኮል የለብኝም፣ በጥሞና ነገሮችን ስትራቴጂክ ሳይለንስ እየተከተልኩ ነው፣ በዝምታ ነገሮችን ለመከታተል ጥረት እያደረግኩ ነው የሚል ነገር አንስተዋል። ስለዚህ በዚህ ለመዋጋት ከፍተኛ ጉጉት ያለው ኤርትራ መንግስት እንጂ እኛ አይደለንም የሚል መግለጫ፣ እንደዛ አይነት አንደምታ ያለው መግለጫ አውጥተዋል። ለምን ይሄን አወጡ የሚለውን ነገር በደንብ ማየት ተገቢ ነው። በኤርትራ በኩልስ ምንድነው የተባለው? አሁን ያለውን ሁኔታስ እንዴት እንገልጸዋለን? በሁለቱ ኃይሎች መካከል ያለው ሁኔታ ምን ይመስላል የሚለውን ነገር በደንብ ለማየት እድል ይፈጥርልናል ብዬ ስለማስብ ነው። እነዚህ ነገሮች በዋናነት በዛሬው ፕሮግራማችን እንድናይ እናደርጋለን ማለት ነው። አብራችሁን እስከ ፍጻሜ ድረስ ቆዩ። በዚህ ሂደት ውስጥ እናንተ ላይክ፣ ሰብስክራይብ እያደረጋችሁ አፋብን ድሉ ተቃርቧል እያለ ነው ያለው። በቅርብ ጊዜ በተደጋጋሚ ከሚነገሩ ነገሮች አንዱ ድሉ መቃረቡንና በእርግጥም የሲኦል ደጃፎች ሊከፈቱ ነው የሚል መግለጫዎች ናቸው እየወጡ ያሉት። በቅርብ ጊዜ በኮማንዶ ምረቃ ላይም በተደጋጋሚ እንዳነሳሁት አርበኛ አስረስ ማረ ወደ ስትራቴጂክ ኦፌንስ የምንገባበት ምዕራፍ ላይ ደርሰናል የሚል ነው። የሰራዊቱ ውህደትና ጥምረት በሰመረ መንገድ እየተከናወነ ነው ያለው። በጣም አብዛኞቹ አካባቢዎች ላይ ይሄ እንቅስቃሴ እየተጠናቀቀ ነው ያለው። ከዛ ባሻገር ግን ሰሞኑን የታዩ ወታደራዊ ግዳጆችና የግዳጅ አፈጻጸም ቁመና፣ በአፋብን በኩል የታየ ቁመና ወታደራዊ አቅም ወደ ሌላ ደረጃ መሸጋገሩን ያሳየ ነው። በጥምረት በርካታ አሃዶች በተለያየ መንገድ ውጊያ እያደረጉ ተመሳሳይ ድሎችን በተመሳሳይ ሰዓት ማስመዝገብ የተቻለበት ሁኔታ ነው ያለው። በጣም በዚህ ሂደት ውስጥ በነገራችን ላይ በየአካባቢው የሚደረጉ እንቅስቃሴዎች ዛሬ ለምሳሌ ከአፋብን ጋር ተያይዞ በርካታ የወታደር ምረቃዎች ተካሂደዋል። እንግዲህ በአንድ በኩል ውጊያዎች እየተደረጉ ነው ያሉት፣ በሌላ በኩል ደግሞ ምርቃቶች እየተካሄዱ ነው ያሉት። ዛሬ መብረቅ ክፍለ ጦር ለወራቶች ያሰለጠናቸውን ምልምል ፋኖዎችን አስመርቋል። በምኒልክ እዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ለወራቶች ያሰለጠናቸውን ምልምል ፋኖዎችን ያስመረቀበት መረጃ እንደዚሁ ተልኮልናል፣ ከፎቶግራፍ እና ከምስል ጋር ጭምር ተያይዞ ማለት ነው። በአፋብን ምኒልክ ስልጠና መምሪያ የወረደላቸውን በአቅጣጫ መሰረት በኮርና በክፍለ ጦሮች ምልመላ በማካሄድ ስልጠና በመስጠት ራሳቸውንና የሰው ኃይላቸውን በማደራጀት በማጠናከር ላይ ይገኛሉ። በዚህም ዛሬም ተጨማሪ ወታደራዊ ስልጠና ሲወስዱ የነበሩ ምልምል ሰልጣኖች ተመርቀው ለግዳጅ ዝግጁ ሆነዋል የሚል መግለጫ ደርሶናል።
ሌላኛው የደረሰን መግለጫ ከቢትወደድ አያሌው መኮንን ሬጅመንት የልዩ ግዳጅ ኮማንዶዎችን ማስመረቁን እንደዚሁ የሚገልጽ ነው። የአፋብን የምዕራብ አማራ ቀጠና ቴዎድሮስ 105ኛ እና 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ሬጅመንት ተከታታይ ለ6 ወር ሲሰጥ የነበረውን የኮማንዶ ስልጠና አጠናቀው በደማቅ ስነ ስርዓት ዛሬ ተመርቋል ይላል። በአንድ በኩል የመዋቅር ሪፎርሞች እየተደረጉ ነው ያሉት፣ የአደረጃጀቶችን የማጠናከር ስራ ይሰራል። በሌላ በኩል መጠነ ሰፊ ሞቢላይዜሽን ይሰራል። በሌላ በኩል ሰፊ የማጥቃትና እንቅስቃሴዎች በተለይ ደግሞ ቢያንስ አሁን ላይ እስከ ግንቦት ድረስ ያለው ጁን ፈርስት ነው ያገዛዙ ምርጫ የታቀደው። በአማራ ክልል ውስጥ ይሄንን ለማስፈጸም የተዘጋጀ ያገዛዙ መዋቅር ሙሉ ለሙሉ ታርጌት ተደርጓል አሁን ላይ። አሁን በነገራችን ላይ ያገዛዙም ኃይል ወታደራዊ አቅሙ አይደለም በዋናነት ታርጌትም የተደረገው፣ በዋናነት ያገዛዙ የመንግስታዊ መዋቅሩ ነው በዋናነት ታርጌት የተደረገው። ሰሞኑን ብቻ የተመለከታችሁት በተለያየ አካባቢ ላይ ቁልፍ የሚባለውን መዋቅሩ በተወሰነ እንግዲህ የስትራክቸራል ፓራሊሲስ የገጠመው አገዛዝ ነው። ሙሉ መዋቅራዊ መልፈስፈስ ገጥሞታል። አማራ ክልል ላይ ኦልሞስት መዋቅሩ አለ ማለት አይቻልም። ካለም ዲፌክትድ ሞድ ላይ ሆኖ ነው ያለው። ምን ማለት ነው? ያገዛዙ መዋቅር አማራ ክልል ላይ ካለ ያለው ለአማራ ትግል በሚጠቅም መንገድ ሆኖ ነው ያለው ማለት ነው። ፋንክሽናል ነው። ፋንክሽናል የሚሆነው ግን ትግሉን እንዲያግዝ በሚፈለግባቸው ቦታዎች ላይ እያገዘ እንዲቀጥል በሚፈልግባቸው ቦታዎች ላይ ብቻ ነው እየቀጠለ ያለው። ከዛ ውጭ ግን ሙሉ ለሙሉ የስትራክቸራል ፓራሊሲስ ወይንም የመዋቅር መልፈስፈስ እና መሽመድመድ ገጥሞታል አገዛዙ የሚለውን ነገር በደንብ መገንዘብ ያስፈልጋል። አይታችሁ ከሆነ በንፋስ መውጫም በጋይንትም በሌሎችም አካባቢዎች ደቡብ ጎንደርን ጨምሮ በበርካታ አካባቢዎች ላይ ሸዋም ሰሞኑን እየተደረገ ያሉ በሌሎችም አካባቢ ምዕራብና ምስራቅ አማራ ላይም የምንመለከተው ነገር በዋናነት ያገዛዙን መዋቅር ታርጌት ያደረገ ነው። ለምንድን ነው ያገዛዙን መዋቅር ታርጌት ያደረገው? ያገዛዙ ወታደራዊ አቅም አሁን ባለው ሁኔታ በራሱ እየተናዳ ያለባቸው ሁኔታዎች አሉ። የራሱ የጦርነት ፋቲክ ውስጥ የገባበት፣ ስትራክቸራል ትራፕ ውስጥ የገባበት፣ ስካሌሽን ትራፕ ወይንም ደግሞ በራሱ የመዋቅር አጣብቂኝ ውስጥ የገባበት፣ የጦርነት አጣብቂኝ ውስጥ የገባበት ነው። ምን ወታደራዊና የጸጥታ ዘርፉ። በሌላ በኩል ግን ለዚህ ምርጫ እጅግ አስፈላጊና ቁልፍ ሆኖ የምታገኙት መዋቅር የአድሚኒስትሬቲቭ መዋቅሩ ነው ወይንም ደግሞ አስተዳደራዊ መዋቅሩ ነው። አስተዳደራዊ መዋቅሩ ነው ምርጫ የሚያስፈጽመው። ወታደራዊ መዋቅሩ የእጀባ ስራ ነው የሚሰራው፣ የጥበቃ ስራ ነው የሚሰራው። ስለዚህ መንግስታዊ መዋቅሩን ነው ድጋሚ ወደ ስራ ለማስገባት ከካምፕ ከመከላከያ ካምፕ ውስጥ እንዲወጣ እያደረገ ያለው። እስከዛሬ ድረስ በተለያዩ ቦታዎች ላይ በዞን በወረዳ የመከላከያ ሰራዊት አለባቸው በሚባሉባቸው ካምፖች ውስጥ አብሮ በምሽግ ውስጥ ሲኖር የነበረ ነው። አሁን ላይ ግን የግድ ምርጫ ማስፈጸም ስላለበት ከቦታ ወደ ቦታ ተንቀሳቅሶ ምርጫዎች የሚካሄዱባቸውን አካባቢዎች አስቀድሞ መዋቅርን መልሶ የመዘርጋትና ምርጫውን በአንድም በሌላ መንገድ አጭበርብሮ እንዲመለስ ተልዕኮ የተሰጠው ነው። በአንድ በኩል ራሱን እጩ ያደረገ ነው። ቃል ተገብቶለታል። አንተነህ የምታሸንፈው፣ አንተነህ ተመራጭ፣ ስለዚህ ተመልሰህ ምርጫውን አካሂደ ብቻ ወደ ማዕከል ትመለሳለህ። ስለዚህ ጊዜያዊ ተልዕኮህን ይዘህ ሄድና ምርጫ አስፈጽም ተብሎ የተላከ ነው። ፈራ ተባ እያለ ነው ከካምፕ የወጣው። የራሱ ፕሮፓጋንዳ ሰለባ ነው። በነገራችን የብልጽግና ካድሬ፣ የብአዴን ካድሬ፣ የብልጽግና ጀነራሎችም የራሳቸው ፕሮፓጋንዳ ሰለባዎች ናቸው። ፋኖን ለማጥላላት ሲሉ ኦብጀክቲቭ የሆነ ትክክለኛ ተጨባጭ የሆነ አሰስመንት አይሰሩም፣ ግምገማ አይሰሩም። ምንድነው በትክክል መሬት ላይ ያለው ፖለቲካዊ አቋም የምትይዘው? በተጨባጭ መሬት ላይ ያለው ወታደራዊ ቁመናህን ገምግመህ ነው ፖለቲካዊ አቋም የምትይዘው። የድርድር ጥያቄዎችንም ስታቀርብ የመደራደሪያ አቅምህን ለመለካት የሚያስችሉ በርካታ መስፈርቶችን አውጥተህ መሬት ላይ ያለውን ተጨባጭ ለውጥ መለካት ይጠበቅብሃል አይደለም? ብልጽግና ግን ያንን ተጨባጭ ግምገማ ቢያደርግም ለካድሬዎቹ ደግሞ ደጋግሞ የሚያስተጋባው የፕሮፓጋንዳ የበላይነትን ስለመያዝ እንጂ በተጨባጭ መሬት ላይ ስላለው እውነታ አይጨነቅም። እንደውም የተረዳነው ነገር ምንድነው? በብልጽግና ስርዓት ውስጥ ህብረተሰቡ የሚያወሩት ነገር ውሸት መሆኑን የተገነዘበው ህዝብ ውሸትነቱን ቢገነዘብም ግድ የማይሰጣቸው መሆናቸውን በተደጋጋሚ ያሳዩ ናቸው። ቤዝ የለውም፣ ፋክት የለም። ፋክትለስ ናቸው፣ ቤዝለስ ናቸው። እውነት የሚባል ነገር የለም። ግን የራሳቸው ለህዝብ የነገሩትን ውሸት እውነት ነው ብለው ያምናሉ።
ምርጫ ማስፈጸም እንችላለን ሲሉ በተጨባጭ መሬት ላይ ያለውን ነገር ከመገምገም ይልቅ ምርጫ ማስፈጸም እንችላለን የሚለውን ፕሮፌሲ በተደጋጋሚ የሚናገሩትን ነገር እውነት ነው ብለው ይቀበላሉ። ስለዚህ ያንን እናስፈጽማለን የሚለውን ነገር ልክ እንደ እንትን በጋራ በመንጋ ወጥተው ያንን ለማስፈጸም በተለያየ ቦታ ላይ ስምሪት ይቀበላሉ። በዛም ሲሄዱ መሬት ላይ የሚገጥማቸው ነገር ፈጽሞ ከገመገሙትም ካወሩትም ተቃራኒ ሆኖ ያገኙታል። ይሄ ነው እየሆነ ያለው። ወጡ፣ ተልኮ ተሰጣቸው፣ ምርጫውን ማስፈጸም ነው ተልኮ። በነገራችን ላይ ነግሬያቸዋለሁ፣ ብልጽግና በዚህ የጦርነት ሂደት ውስጥ አብዛኛውን ወደ ጦርነት የገባበትን ምክንያቱን አባንደን አድርጓል። መጀመሪያ ላይ ለአውሮፓውያኑም ለአሜሪካውያኑም ለሌሎችም ምዕራባውያን የነገረው ፕሪቶሪያን ለመተግበር የአማራ ኃይል እንቅፋት ነው የሚል ግምገማ መጀመሪያ የነበረው አይደለም። ፕሪቶሪያን ለማስተግበር ይሄ እንቅፋት የሆነውን ኃይል ትጥቅ ማስፈታትና እንዲረጋጋ ማድረግ ካልሆነ ግን ምንም አይነት ነገር መተግበር ስለማንችል በዚህ ፕሪቶሪያ ስምምነት ትራፕ ውስጥ ስለምንወድቅ እኛ ራሳችን አስቀድመን ይሄንን ኃይል መምታት አለብን የሚል ነገሮችን ለምዕራባውያኑም ለሌሎች አካላትም ኢንክሉዲንግ ገንዘብ ለሚሰጧቸው ሰዎች ይሄንን ያስተጋቡት። ቀነገደብ ተሰጣቸው። በዛም ቀነገደብ ላይ ተመስርተው አስቸኳይ ጊዜ አዋጅ አወጁ። ያን አስቸኳይ ጊዜ አዋጅ አውጀው እነ ግርማይ ሽጥላን እንደ ኢሚዲየት ትሪገሪንግ ፋክተር አስወገዷቸው። ከዛ በኋላ ጦርነቱን አማራ ላይ አወጁ። ጦርነቱንም አስቸኳይ ጊዜ አዋጁንም እስሩንም ፍጅቱንም ማፈናቀሉንም በአንድ ጊዜ ዘርፈ ብዙ ጦርነት በአማራው ላይ በማድረግ አማራውን እረፍት መንሳት በሚል ሙሉ ለሙሉ ተገባበት። ዘርፈ ብዙ ጦርነት ነበር ገቡ። የመጀመሪያው ምክንያት ይሄ ነው። ጦርነቱን እነሱ አማራውን የሚወጉበት ሌላ ምክንያት አላቸው፣ ግን ለሌላው አካል የነገሩት ፕሪቶሪያን የመተግበር ዓላማ ነው የሚል ነው። በዚህ ሂደት ውስጥ ነው አስቀድመው ልዩ ኃይሉን የማፍረስ ሂደቱ ምናምን የሚመጣው። ከዚህ ጋር የተያያዘ ኢንሴኪውርድ እንዲሆን ማህበረሰቡ የማድረግ ነው። አማራው ከፕሪቶሪያው ጋር ግን ምንም የተገናኘ ነገር አልነበረውም። የአማራው ትልቁ ነገር ስጋት የነበረው ኢንሴኪውሪቲ። ፕሪቶሪያን ልዩ ኃይሉም ሲፈርስ የአማራ ህዝብ ስጋት ነበረበት። ትጥቅህንም ትፈታለህ ሲባል በየአካባቢው የሚቃጠሉ ከተሞቹን የሚመለከት ማህበረሰብ ስለነበረ ይሄንን ሁኔታ ለመቀበል የተቸገረ ህዝብ ነበር። ከፓኒክ ሞድ ውስጥ እንዲገባ ህብረተሰቡ ሆነ። በሁሉም አካባቢ ላይ የፖለቲካ ልሂቃኑን፣ ማህበራዊ አንቂዎቹን፣ ጋዜጠኞቹን እያሳደዱ ማሰር ተጀመረ። የፖለቲካ ምሁራን፣ የህዝብ ተወካዮችና የህዝብ እንደራሴዎችንም ጭምር እያደኑ እስር ቤት መወርወር ተጀመረ። ለሌሎች የቀረበው ምክንያት ግን ምንድነው? ስምምነቱን የመተግበር ነው። ከዛ በመንግስት ሚዲያዎችም ይነገር የነበረው በወቅቱ የነበረው የናሽናል ዲስኮርስ አማራውን በተመለከተ ያለው ትርክት ስፖይለርስ፣ የሰላም አደፍራሽ ኃይሎች እየተባለ ይነገር ነበር የነበረው። ተገባ። ሚስካልኩሌሽን ነው። በነገራችን ላይ ሁለት ኃይሎች በቀጠናው ላይ ያሉ ጎረቤት ሀገራት ይሄንን እንዳያደርጉ ነግረዋቸዋል። አልሰሟቸውም፣ አደረጉት። ገቡ አማራ ክልል። የገጠሙት ነገር ስዋምፕ ነው። የገጠማቸው ነገር እስካንገታቸው ድረስ የሚወጥ ረገረግ ነው የሆነባቸው። ሰመጡ። ይሄዳሉ፣ ይከመራሉ እንጂ መውጣት አይችሉም። ይሄዳሉ፣ ይከመራሉ እንጂ መውጣት አይችሉም። በተከመሩ ቁጥር ደግሞ ይሰምጣሉ። እንደዛ አይነት ሁኔታ ነው የገጠማቸው። እስካሌሽን ትራፕ ውስጥ ገቡ። ሪያክት ያደረጉት ኢሚዲየትሊ ሪያክት ያደረጉበት መንገድ አማራው መጨፍጨፍ። ፋኖን መምታት አልቻሉም። በጣም ተስፈንጣሪ ኃይል ነው የሆነባቸው። ሃይሊ ሞባይል ነው የሚለው አፍሪካን ኮንፊደንሻል የፋኖን ኃይል በነገራችን ላይ ሃይ ማኑቨሪንግ ስኪል ያለው በጣም በፍጥነት የሚወረወር ነው የሚለው። እዚህ ነው ሲሉት እዛ ነው፣ እዛ ነው ሲሉት because ኤጃይል ነው አደረጃጀቱ። አሁን ምናልባትም ሌሎቹ ከኢራን ጦርነት በኋላ የተማሩት የሚመስለኝ የአደረጃጀት በተለይ ወታደራዊ አደረጃጀትን በተመለከተ አስቀድሞ ፋኖ በጣም ሃይሊ አድቫንስ ያደረገበትን ስልት ለመከተል ማዕከላዊነት የሌለው ወጥነት የሌለው ኮማንድ ነበር መጀመሪያ ላይ። በዛ መንገድ ነው ሰርቫይቭ ያደረገው። አሁን ነው ወደ ተሟላ ወታደራዊ ቁመና መምጣት የቻለው አይደለም በቅርብ ጊዜ። ያ አይነት አደረጃጀት እና በወቅቱ ለጥቃት ተጋላጭ በነበረባቸው ሰዓታት ላይ ይዞት የመጣው አደረጃጀት በጣም በተለይ ሊደርሺፕ ወታደራዊ አዛዥና ፖለቲካዊ አደረጃጀቱን ሙሉ ለሙሉ ህቡ አድርጎ ፖለቲካዊ አደረጃጀቱንና የእያንዳንዱን አካባቢ አመራር ብቻ በገሃድ አውጥቶ ነበር ትግል ሲያደርግ የነበረው። ከተማ ምክትል ከንቲባ ነኝ። ወደ ፋኖ ከተቀላቀልኩ በኋላ ምን ገጠመህ?
እኔ በትናንትናው ዕለት ፋኖ ከያዘኝ ጊዜ ጀምሮ የደረሰብኝ ነገር የለም። እውነት ለመናገር የተደረኩትም ነገር የለም። በእንክብካቤ እንደውም ምንድነው የሚያስፈልግህ ምንድነው ያለው ነገር በማለት ሁሉም ሰው አክብሮ እንደውም ጋሽ ምናምን እያሉ ነው ያዙኝ እንጂ የተለየ ነገር የደረሰብኝ ነገር የለም። እስካሁንም ድረስ ይሄን አርጋሃል ይሄን ሰርተሃል ምናምን የተባልኩትም ነገር የለም። አኖ እስካሁን ሲሰማው ከነበረውና አሁን መሬት ላይ ወርደ ያየው ምንድነው? እኔ ባየሁት ሁኔታ አይደለም በራሴ በሌሎች አብረው በተማረኩ ምርኮኞች ጭምር እየተደረገ ያለውን ነገርና አጠቃላይ እንክብካቤ ሁሉ በደንብ ነው ያየሁት። በሚባለውና እዛ በምንሰማው በሚወራው ልክ አይደለም ያገኘሁትና የተሻለ ነገር ያገኘንበት ምንም አይነት እንግልት የሌለበት ሁላችንም ተከብረን ምግብም ቢሆን ቁርስ ለሚበላም ቁርስ ምሳ ለሚበላም ምሳ በየሰዓቱ በሚፈለገው መንገድ አገልግሎት እያገኘን ያለንበት ሁኔታ ነው ያለው። ከዚህ ከመጣ በኋላ ምን አየህ? እኔ ከዚህ ከመጣው በኋላ ያለውን ነገር ሳይ ያው አጠቃላይ የሰራዊቱ አደረጃጀትም የሰራዊቱ ጥንካሬም ቢሆን በተሻለ መንገድ ያየውበትና ተናቦ በብዙ ነገር አንድ አይነት ሆኖ ያየውበት ሁኔታ ነው ያለው። አማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት እዝ በ206ኛ ከፍ ያለው ደሴ ኮር በአንበሳው ጋይንት ክፍለ ጦር ነው የተማረከው። እንግዲህ ከተማረከው በኋላ የገጠመህን ለመግለጽ ሞክረሃል። እንደው እስካሁን ባለው እስካሁን አንተ እንግዲህ የንፋስ መውጫ ከተማ ከንቲባ ነህ። ብልጽግና ምንድነው ስለ ፋኖ የሚላችሁ? ድርድር ሲደረግ እንደዚህ አይነት ድርድር ነው እንደሚደረገው እጅ መስጠት እንጂ። አዎ ልክ ነው። ድርድር እንግዲህ እንዳልከው ሀሳቦች ይቀርባሉ። እነሱም በጋራ አይቶ ሁሉም ሰው የሚያቀርበውን አጀንዳ በጋራ በማየት የሚያስማሙትንና አንድ አይነት የሚያመጡን ወደ አንድ የሚያመጡትን ሀሳቦች የበላይነት ኑሯቸው በዚያ ልክ ሁሉም ተማምኖበት ሲሆን እንግዲህ ድርድር የሚባለው እሱ ነው ብዬ ነው የማስበው። ስለ ብልጽግና አንተ የተረዳውና የምታውቀው መስሎስ እስካሁን ስትሰራ የነበረውን ነገር እስቲ አካፍለን። ዞሮ ያው እንግዲህ እንደሚታወቀው ያው እናንተም እንደምታውቁት እኔ ተሿሚ ነኝ። ተሿሚ የሆንኩት ወደ ከንቲባ 1-2 ዓመት ከ6 ወር አካባቢ ነው። በዚህ ላይ አጠቃላይ አሁን በገጠመን አጠቃላይ ነባራዊ ሁኔታ ያው እንደሚባለው የግድ ፖለቲከኛ ስለሆንክ እዛ አካባቢ ያው ችግሩን በድርድር መፍታት እና አማራ እንደ አማራ እንዲቆም በማድረግ እንዲህ አይነት ነገሮችን ለመስራት እድሉ ስለሌለ በየሰዓቱ የሚባል ነገር አለ። በሰላማዊ መንገድ ችግሩ እንዲፈታ በድርድር እንዲፈታ በዚህ ልክ ህዝቡም ጭምር ይሄን ይጠይቃል። በህዝቡ ዘንድ በሰላማዊ መንገድ መፈታት አለበት፣ በድርድር መፈታት አለበት። የሚገዳደለው እርስ በርስ ነው፣ ወንድማማች ነው። እዛም የሚሞት ወንድም ነው፣ ከዚህም የሚሞተው ወንድም ነው በሚል ብዙ ጊዜ የሚነሳ ነገር አለ። ይሄንን ለመፍታት ግን ያው እንደምታየው እንግዲህ እንደ ብልጽግና ብዙ ጊዜ በዚህ ልክ መውሰድና መግባት ያልተቻለበት እድል ነው ያለው። እዛ ውጭ ባለው ግን ጥቅል ችግሮቹ የሚፈቱት አጠቃላይ የአማራን ችግር በጋራ ተነጋግሮ መፍታት የሚቻልበት እድል ሲኖር ነውና ይሄንን በዚህ መንገድ ተጠናክሮ ማስቀጠል አስፈላጊ ነው። መጋቢት 9 እንድትማረክ መጋቢት 7 ቀን በወረዳን ወክለውና ክልልን ወክለው የሚመረጡ ሰዎችን ስታስተዋውቅ ነበረ። ሚዲያ ላይም ተመልክተናል። ይሄንን ቅድም እንዳልኩት ማለት ነው። ምናልባት መጀመሪያ ላይ የነበረ ሐሳቤ በሰባት ያንን ስታስተዋውቅ የነበረ ሐሳቤና አሁን በፋኖ ከተማረከ በኋላ በተለይ ገጠራማውን ክፍል ከወረዳው ከንፋስ መውጫ ውጭ ያለውን ሙሉ በሙሉ ፋኖ ተቆጣጥሮት እንዳለ ታውቃለህ። አንተም ምርጫው ይሳካል ብለህ ታስብ? አሁን ባለበት ነባራዊ ሁኔታ ምንም ማድረግ የሚቻልበት እድል የለም። ምክንያቱም ብዙዎቹን ወረዳዎች ብዙዎቹን አካባቢዎች በፋኖ ቁጥጥር ውስጥ ያሉ ስለሆነ በእንደዚህ አይነት መንገድ ደግሞ ምርጫን ማሳካት የሚቻልበት እድል ይኖራል ብዬ አላስብም። መልካም። ስለዚህ ምርጫውን አጉል መድከም እንጂ ማስመረጥ እንደማይቻል ነው አንተ ያረጋግጥከው? አሁን ባለው ነባራዊ ሁኔታ እንደዛ ነው ያረጋግጥ። ብልጽግና በአክቲቪስቶቹ በኩል ጋይንት እጅ ሰጥቷል፣ ጋይንት ፋይሉን ዘግቷል፣ ከእንግዲህ ጋይንት ምድር ላይ ምንም ነገር ኮሽታ አይኖርም እያሉ የተለያዩ ነገሮችን ሲያራግቡ አይተናል በማህበራዊ ሚዲያቸው። ጋይንት እውነት እጅ ሰጥቷል ወይስ አሁን ያየው ምንድነው? እስቲ ይሄን ግልጽ አድርግልን። እንግዲህ በወቅቱ እኔ የነበረውን አጠቃላይ ኃይል ባላውቅም በወቅቱ የተወሰነ ሰው እጅ የሰጣለ በምረሽ ለመንግስት እጅ ሰጥቶ የገቡ አሉ። እነሱን ስናይ እኔ አሁንም ቢሆን የቀረ ኃይል እንዳለ እረዳለሁ። ቢሆንም ግን አሁን በዛ ልክ ብቻ አሁንም ቀጣይ የተለያዩ ስራዎች ሰርቶ እኩል ቅድም ባልኩ መንገድ የጋራ ስምምነት ተደርሶ በተሻለ መንገድ
ለአማራ ሁላችንም ተቆርቆረን መስራት የምንችልበት እድል ካልኖረ በስተቀር እነዛ ብቻ ናቸው የሚል እንትን የለኝም። ፋኖ ተነጋግሮ የሀገሪቱን ችግር ለመፍታት የተዘጋጀ ይመስላል። ይሄን እስቲ ግልጽ አድርግልኝ። እኔ እንግዲህ ከዚህ በፊት ሲባልም እንደምሰማው ችግሩ መፍታት የሚቻለው በሰላማዊ መንገድ ነው፣ በድርድር ነው። ሰላም ለሁሉም አማራጭ ጥሩ ነገር አለውና ከየትኛውም አካባቢ ያለ ኃይል በድርድር በሰላማዊ መንገድ መገዳደል ሳይኖር መፈታት አለበት የሚል አጀንዳዎች ይወርዳሉ። እሱን ተግባራዊ ከማድረግ አኳያ ግን የሚጎሉ ነገሮች ይኖራሉ ብዬ አስባለሁ።